እሺ ተማሪዎች ወደ ዮም አካዳሚ እንኳን በደህና መጣችሁ እያልኩ የዛሬውን ሌክቸር 1 ኢንትሮዳክሽን ቱ ፊዚክስ ፕሪሊሚናሪስ በሚለው እዚህ ጋር ሌክቸሮች የሚዘጋጁት ያዘጋጀነው ሁሉንም ሌክቸሮች በእናንተው በኒውሊ ሪቫይዝድ በተደረገው በዩኒቨርሲቲ ፍሬሽ ካሪኩለም የአንደኛ ዓመት ተማሪዎች በወጣላችሁ ሞጁል መሰረት በዛ መሰረት ነው እዚህ ጋር ቱቶሪያሎች ዲዛይን የተደረጉት እና ሞር ጠቃሚ ነው ብለን እናስባለን እና ዛሬ ከሌክቸር 1 የሚጀምረው ከቻፕተር 1 ነው። ቻፕተር 1 የሚለው ፕሪሊሚናሪስ ነው። ፕሪሊሚናሪዎች እናያለን። የመጀመሪያው በሌክቸራችን የምናየው ኢንትሮዳክሽን ቱ ፊዚክስ ይሆናል ማለት ነው። እንግዲህ በዚህ ኮንተንት ውስጥ የሚኖሩት አንደኛው what is physics ነው። ፊዚክስ ምንድነው ማለት የምንማረው ነገር ልናውቀው ይገባል። ፊዚክስ ምንድነው የሚለው እናያለን። ከዛ why do we learn physics? ፊዚክስን መማር ለምን አስፈለገ? ምን እንደሆነ ካወቅን ለምንስ መማር አስፈለገ የሚለውን እንመልሳለን በዛሬው ሌክቸራችን። እዚህ ጋር ኢሞጂዋ እንደምታዩት ጥያቄ ምልክት አላት። በውስጧ የተለያዩ ፊዚክስ ፎርሙላዎችን ይዛለች፣ ኢኩዌሽኖችን ይዛለች እና እነዚህ ምንድናቸው? at the end of full this course maybe they become clear ይሆናሉ ማለት ነው። well እንቀጥል። what is physics ወደሚለው ስንመጣ the word physics comes from the Greek word meaning nature። ስለዚህ ከግሪክ ወርድ ነው የመጣው። የዛ ወርድ ትርጓሜው ምንድነው? nature ነው ማለት ነው። nature ተፈጥሮ nature ነው ማለት ነው። nature in the broadest sense is the physical world or universe። ስለዚህ nature በሰፊው ስናየው አስፍተን ስናየው ምንድነው? physical world ወይም universe የምንለው ነው ማለት ነው። ያለንበት universe የምንለው nature can refer to the phenomena of physical world። የፊዚካል ወርልዱን ፊኖሚና ያሳያል and also to life in general። ስለዚህ nature ስንል አንደኛ ፊዚካል ወርልዱ አለ፣ ሁለተኛ ደግሞ ላይፍ አለ። ላይክ ባዮሎጂ ላይ የምንማረው ላይፍ አለ፣ ያን ላይፍ ይዛል ማለት ነው። ስለዚህ እነዚህም በአንድ ላይ ፊዚካል ወርልዱና ላይፍን የሚይዘው ያን ዩኒቨርስ ነው። ስለዚህ ፊዚክስ የሚያጠናው about the physical world or universe ነው ማለት ነው። the study of nature is a large ስለ ኔቸር ማጥናት በጣም ሰፊ ነው። ኔቸር በውስጡ ብዙ ነገሮችን ይዛል። ስለ ኔቸር ማጥናት ሰፊ ነው እንግዲህ እና ፊዚክስ ሚኒንጉ የሚለው እንግዲህ ያን ነው ማለት ነው። ስቴዲ አባውት ኔቸር ምንም ሰፊ ቢሆን እንኳን በዛ ውስጥ ይጠናል ማለት ነው። ስለዚህ እዚህ ጋር እንደምታዩት ዩኒቨርስ ዩኒቨርስ እዚህ ጋር about the planets ስቴዲ ያደርጋል። እንደገና ደግሞ ምን ብለናል እዚህ ጋር ስለ ላይፍም አለ። ኔቸር ላይፍንም ይዛል ፊዚካል ወርልድንም ይዛል ብለናል። ስለዚህ በራይት በኩል የምታዩት ደግሞ ፒክቸር የሚያሳይ ፊዚካል ወርልዱን ከኖች ጋር በማያያዝ ላይፍ ጋር በማያያዝ ያሳየናል ማለት ነው። ኮንቲኒው ስንቀጥል ፊዚክስ is the natural science that involves the study of matter and its motion through space and time along with related concepts such as energy and force። ስለዚህ እነዚህ ነገሮች throughout this course የምናያቸው ነገሮች ናቸው ማለት ነው። ማተር፣ ሞሽን፣ ስፔስ፣ ታይም እነዚህ ነገሮችን እንግዲህ እናያለን በቀጣይ ማለት ነው። ስለዚህ ፊዚክስ is the natural science that involves the study of matter። ማተርን ያጠናል። ማተር ምንድነው የሚለውን ነገር እናያለን ማለት ነው። as you know that ሎወር ግሬድ ላይ እንደተማርነው I think ማተር ከግሬድ 7 ኬሚስትሪ or ፊዚክስ ጀምሮ ያለ ኮርስ መሰለኝ ስለ ማተር መማር እና ይቀጥላል። ወደፊትም ማተር እንማረዋለን በደንብ ማለት ነውና እዛ ጋር ብለን ዲፋይን አድርገን ያደረግነው ምንድነው anything that can occupy space የራሱ የሆነ ማስ ያለውና የሆነ ቦታ የሚይዝ ነገር ያን ነገር ማተር ነው ብለን አልፈናል። ሞሽን ጋርም ስንመጣ እንደዛው ሞሽን ፊዚክስ 7ኛ ክፍል ዲፋይን ያደርገዋል። ምንድነው change of position with time ነው ማለት ነው። እና with time የሚለው ደግሞ ይመጣል ጊዜ። ስለዚህ እነዛን ነገሮች እናያለን። ኢነርጂ፣ ፎርስ ስለነዚህ ሁሉ ፊዚክስ ዲል ያደርጋል ማለት ነው። ፊዚክስ ዲል with matter in relation to energy and the accurate measurement of natural phenomena። ስለዚህ ማተርን ከኢነርጂ ጋር ያለውን ሪሌሽን በማጥናት measurement of physical phenomena እንግዲህ
ፊዚካል ፊኖሚና የምንላቸው ነገሮች ሜዥርመንት በሜዥርመንት ነው ዲፋይን ልናደርጋቸው የምንችለው ፊዚካል ፊኖሚናዎችን ማለት ነው። ለምሳሌ ቴምፕሬቸርን ሜዥር ካላደረግን አናውቀውም። ፊዚካል የሆነ ቴምፕሬቸር ይጨምራል፣ ይቀንሳል፣ ሜዥር ይደረጋል። ላይክ ዳት ፊዚካል ኳንቲቲ የምንላቸው አሉ ማለት ነው። እነሱ ኳንቲቲዎች ሜዥር ይደረጋሉ። ስለዚህ ፊዚክስ አባውት ሜዥርመንትም ያጠናል ማለት ነው በአጭሩ። እዚህ ጋር ሜዥርመንት ጋር ስንመጣ ሜዥርመንት ኢዝ አክት ኦፍ ኮምፔሪንግ ኤ ፊዚካል ኳንቲቲ ዊዝ ኤ ሰርቴን ስታንዳርድ የሚለውን እናያለን ማለት ነው። እንግዲህ ሜዥርመንት የምንለው ነገር ምንድን ነው? ኮምፓሪዥን ኮምፔር ማድረግ ነው። ስለዚህ እዚህ ጋር ለምሳሌ ሰውየው በእጁ እንደምታዩት ሜትር ይዞ የሆነ ጣውላ እየለካ ነው ሊቆርጥ ማለት ነው። ስለዚህ የጣውላውን ቁመት ከሜትሩ ጋር ኖርማሊ ስታንዳርድ ከሆነ ሜትር ጋር ምን እያደረገ ነው ማለት ነው? ኮምፔር እያደረገ ነው። ዛትስ ዋት ዊ ኮል ሜዥርመንት። ስለዚህ መለካት ምንለው ያ ነው ማለት ነው። ልኬት ወይም ምንለው ያ ነገር ነው ማለት ነው። እዚህ ጋርም ስንመጣ ሱቅ ስንሄድ ስኳር ልንገዛ እንችላለን፣ ጨው ልንገዛ እንችላለን። ባለሱቁ ሾፕ ኪፐሩ ሜዥር አድርጎ ይሰጠናል። 1 ኪሎ 2 ኪሎ ስንለው ምን አድርጎ በቀኝ በኩል የሆኑ ስታንዳርድ የሆኑ የግራም ብረቶች ወይም ድንጋዮች ያስቀምጣል። በዚህ በኩል ደግሞ እኛም መግዛት የፈለግነውን ነገር ያደርጋል ማለት ነው። የዛኔ እዛ ጋር ስታንዳርድ ከሆኑ 1 ኪሎ ግራም ተብሎ ዲዛይኔት ከተደረገው ነገር ጋር እዚህ ጋር ኮምፔር እያደረገ ነው ማለት ነው። ዛትስ ዋት ዊ ኮል ሜዥርመንት፣ ልኬት እያደረገ ነው ማለት ነው። ስለዚህ ሜዥርመንት የምንለው ምንድነው? ዘ አክት ኦፍ ኮምፔሪንግ የፊዚካል ኳንቲቲ ዊዝ ኤ ሰርቴን ስታንዳርድ። ስለዚህ አሁን ሱቅ ሄደን እቃ ስንገዛ በኪሎ መዝኖ ሲሰጠን ፊዚካል ኳንቲቲው ምንድነው? ማሱ ነው ማለት ነው። እዛ ጋር ማስ እየለካልን ነው። እዚህ ጋር ሰውየው እንደምናየው ሌንግዝ እየለካልን ነው። እዚህ ጋር በአንደኛው ሰው ደግሞ የምናየው ምንድነው? ቴምፕሬቸር ሙቀትን እየለካልን ነው ማለት ነው። ስለዚህ ያ ነገር ነው ሜዥርመንት የምንለው ማለት ነው። ዘ ኳንቲቲ ዩዝድ አስ ኤ ስታንዳርድ ኦፍ ሜዥርመንት ኢዝ ኮልድ ዩኒት። ዩኒት እንላቸዋለን ማለት ነው። ሜዥርመንቱ የምንገልጽበት አሁን ለምሳሌ ምን እንላለን? 1 ኪሎ ግራም፣ 1 ሜትር፣ 1 ዲግሪ ሴልሺየስ እንላለን ማለት ነው። ሜዥር ካደረግን በኋላ አይደለ? ስለዚህ ኤክስፕረስ የምናደርገው በምንድን ነው? በዩኒት ነው። ዩኒት የምንላቸው ኪሎ ግራም፣ ሜትር፣ ዲግሪ ሴልሺየስ፣ ሰከንድ ብላ ብላ የምንላቸው ነገሮች እነዚህ ዩኒቶች ናቸው። ስለዚህ ሜዥርመንት ኤክስፕረስ የሚደረገው በዩኒት ነው ማለት ነው። So why do we learn physics? ፊዚክስ ለመማር ያስፈለገ ፊዚክስ መማር ያስፈለገው ኤ ፕላስ ለማምጣት ወይም ኤ ለማምጣት ነው። በአንድ ዩኒቨርሲቲ ውስጥ ትማሩ አጠቃላይ ሲመረቅ ይህን ያህል ክሬዲት አወር መማር አለበት ይባላል። ስለዚህ ፈርስት ይር ላይ ደግሞ ይሄን ያህል ክሬዲት መጨረስ አለበት ይባላል። ስለዚህ ያን ክሬዲት አወር ለማሟላት ነው ፊዚክስ ዩኒቨርሲቲ ላይ የምትማሩት። ሪሊ እኔ አይመስለኝም። to increase our capacity of calculating a number ነምበሮችን ካልኩሌት የማድረግ ካፓሲቲ አቅማችንን ለመጨመር ነው። ምክንያቱም ፊዚክስ ላይ ቤዚክ ላዎች አሉ። እነዛ ላዎች ጀነሬት የሚያደርጓቸው ኢኩዌሽኖች ይኖራሉ፣ ፎርሙላዎች ይኖራሉ። እነዛን ተጠቅመን ፊዚካል ወርልዱን በዛ መሰረት ካልኩሌት እናደርጋለን። ስለዚህ ካልኩሌቲንግ ወይም ካልኩሌሽን ካፓሲቲያችንን ለመጨመር ነው። እኔ አይመስለኝም። to increase our memory as we know that ፊዚክስ ላይ ወደፊት እናያቸዋለን እና አንዳንድ ዴሪቬሽኖች ይኖራሉ። እንደገና ደግሞ ምንኞች ይኖራሉ? ፎርሙላዎች ይኖራሉ። እንደገና አንዳንድ ኮንሴፕቹዋል የሆኑ ጀነራል ላዎች ይኖራሉ። እነዚህ ነገሮች መያዝ ሊጠበቅብን ይችላል። ስለዚህ ሜሞሪያችንን፣ ስቶሬጃችን፣ ካፓሲቲያችን ለመጨመር ነው ታዲያ ፊዚክስ የምንማረው ነው እንዴ? እኔ አይመስለኝም። ስለዚህ ለምንድን ነው የምንማረው? so why we study physics as a subject? The answer is here. The aim of learning physics as a subject is to study nature. ምንድነው? ስለ ኔቸር ለማጥናት ነው at its most fundamental level። ስለዚህ ከፈንዳሜንታል ሌቭሉ ተነስቶ ኔቸርን ስተዲ ለማድረግ ፊዚክስ በጣም ያስፈልገናል ማለት ነው። to discover and apply general laws that govern force, matter, motion, energy, space and time። ስለዚህ ጀነራል ሎዎችን አፕላይ ለማድረግ እንደገና ደግሞ ጀነራል ሌላ ሎዎችን ዲስከቨር ማድረግ ሊሆን ይችላል። ስቲል ዲስከቨር የተደረጉ ነው ፊዚክስ የተለያዩ ሎዎች፣ የድሮዎቹም የተሻሻሉም አሉ። እንደገና ድሮ የተገኝተው እስካሁን እነዛ ፈንዳሜንታል ሎዎች አፕላይ ተደርጎ ለቴክኖሎጂ መስፋፋት አስተዋጽኦ የሚያደርጉ አሉ። ስለዚህ
ፊዚክስ የምንማረው ለምንድን ነው? ፊዚክስ የሚያስፈልገው ለምንድን ነው? ኔቸርን ስተዲ ለማድረግ ስተዲ ስናደርግ ከየት ነው? ፍሮም ኢትስ ሞስት ፈንዳሜንታል ሌቭል ከፈንዳሜንታል ሌቭሉ ነው። እንደገና ምን ለማድረግ? ዲስከቨር ለማድረግ ምን ዲስከቨር ለማድረግ? ጀነራል ሎዎችን ዲስከቨር ለማድረግ እንደገና ከዚህ ፊት ዲስከቨር የተደረጉትን አፕላይ ለማድረግ። እንግዲህ እዚህ ጋር አፕላይ የምናደርገው ለምንድን ነው? አሁን ለምሳሌ ስለ ፎርስ የሆነ ለው ይኖራል። ያንን ለው አፕላይ አሁን ለምሳሌ ኒውተን ፈርስት፣ ሰከንድ፣ ሰርድ ለው የምንላቸው አሉ። ሞሽን ጋራ ፎርስንም ይይዛሉ። አሁን ሰከንድ ሎውንም ብናይ ያለው ሰርድ ሎውንም ብናይ አክሽን ኤንድ ሪአክሽን ስለ ፎርሶች ያወራል። ስለዚህ ይሄን ለምንድን ነው አፕላይ ማድረግ ያስፈለገ? አፕላይ ማድረግ ያስፈለገን ነገር ይሄን ፈንዳሜንታል ኮንሰፕቱን ስንረዳ ጀነራል ሎዎቹን ስንረዳ ሃው ፊዚካል ወርልድ ኦፕሬት እንደሚያደርግ እንረዳለን ማለት ነው። ለምሳሌ ሮኬቶች ላውንች ይደረጋሉ ወደ ላይ አይደል? መንኮራኩሮች ይሄዳሉ። እነዛ ሲሄዱ አክሽን ኤንድ ሪአክሽን ይኖራል። ከስር ኮምባስትን እያደረገ እንትኗ ደግሞ ወዴት ትሄዳለች? መንኮራኩሯ ወደ ላይ ትሄዳለች። ስለዚህ እዛ ጋር አክሽን ኤንድ ሪአክሽን ፕሪንሲፕልን አፕላይ አድርገው ነው ማለት ነው። ከዛ ተነስተው ነው የእሱ ሞሽን ዲዛይን የሚደረገው ማለት ነው። ይህ ፈንዳሜንታል ሎዎችን መረዳት ለዚህ ያስፈልጋል እና ዝም ብሎ አይደለም ማለት ነው። ስለዚህ የፊዚክስ ዋናው ዓላማውም ለምንድን ነው? ኔቸርን ፍሮም ኢትስ ፈንዳሜንታል ሌቭል ስተዲ ለማድረግ እና አፕላይ ለማድረግ እና ዲስከቨር ለማድረግ ምኖችን ሎዎችን እነዛ ሎዎች ምንን ሪሌት የሚያደርጉ ፎርስ፣ ሞሽን፣ ማተር፣ ኢነርጂ፣ ስፔስ ኤንድ ታይም እነዛን ነገሮች። አሁን ለምሳሌ ኢነርጂ ብናወራ ሃይድሮ ፓወር ስቴሽኖች ይኖሩናል አይደለ? ኢትዮጵያ በዚህ ነው የምንታወቀው። የኢትዮጵያ የምን የአፍሪካ የውሃ ማማ ይሉናል። ደስ ይለናል። አሁንንም ደግሞ ከፍ ያለ ቦታ ላይ ስላለን ተራሮች አሉን፣ ብዙ ውሃዎች አሉን እና ገና አልተጠቀምንበትም። መጠቀም ያለብን አንዱ ዘርፍ ምንድን ነው? ይሄ ነው። ፓወር ጀነሬሽን ፍሮም ሃይድሮሊክ ተርባይኖች በመጠቀም ማለት። ስለዚህ እዛ ጋር ኢነርጂ ጀነሬት ይደረጋል። ይሄን ቢሃይንድ ዚስ ምን ይኖራል ማለት ነው? ፊዚክስ አለ ማለት ነው። ፊዚክስን ስተዲ አድርገው ነው ያን ነገር ወደ አፕሊኬሽን ወደ ቴክኖሎጂ የመጣው ማለት ነው። ስለዚህ ፊዚክስ ለዛ ያስፈልጋል ማለት ነው። እሺ እንቀጥል። አፕሊኬሽን ኦፍ ፊዚክስ ኢን አወር ዴይ ቱ ዴይ ላይፍ ደስ ፊዚክስ ሃዝ አን አፕሊኬሽን አወር ዴይ ቱ ዴይ ላይፍ አለው ብላችሁ ታስባላችሁ? እንዴ ነው? እኔ እንደኔ የስ ዴፊኒትሊ ነው የምለው አለው። ልክ ነው። ምክንያቱም አለው ብዬ አምናለሁ። እንግዲህ እናንተ ይኑሩ አይኑሩ የሚለው ሲምፕል ዴይ ቱ ዴይ ላይፋችሁ ላይ ሲምፕል የሆነ ማለት ነው። ትልቅ ቢግ ቴክኖሎጂውን ተውትና ሲምፕል የሆኑትን እስኪ እነማን አሉ? እስኪ አንድ 5 ሊስት እናያርግ። Okay, the first one is what we call hot cup of tea gets cold. ምንድን ነው? የሞቀ ሻይ ሲቀዘቅዝ የሚያሳየው ይሄ ፊዚክስ አፕሊኬሽን ነው ይላል እዚህ ጋር። የስ ፊዚክስ ነው እዚህ ጋር ባይዞ the concept of thermodynamics የሚል ወደፊት እናያለን ፖርሽን ላይ። ያ ቴርሞዳይናሚክስ ስተዲ የሚያደርገው ምንድን ነው? ሞስት ኦፍ ሂት ፍሎው ስተዲ ያደርጋል። እንግዲህ ሂት ፍሎው ናቹራል ሂት ፍሎው የምንለው ናቹራል እና ፎርስድ የምንለው አለ። አሁን ለምሳሌ ፍሪጅ ፎርስድ ሂትን ፍሎው የሚያደርገው ሪፍሪጅሬሽን ሲስተም፣ ኮሊንግ ሲስተም። እዚህ ጋር ግን ኖርማሊ ይሄኛው ላይ የምናየው ምንድነው? ናቹራል ነው። ናቹራሊ ሂት ፍሎው የሚያደርገው ከየት ነው? ፍሮም ሆት ቱ ኮልድ ኢንቫይሮንመንት ነው ማለት ነው። ስለዚህ እዚህ ጋር ፊዚክስ ይነግረናል ሂት ፍሎው የሚያደርገው ከሆት ቱ ኮልድ ኢንቫይሮንመንት ነው። ስለዚህ እዚህ ጋር እንደምናየው ልጅቷ ሻዩን በእጇ ሲኒውን ጨምቃ ይዘዋለች ወይም እንዲይዘዋለች ማለት ነው። ስለዚህ ከሻዩ ወዴት ይሄዳል? ወደ እሷ ሂት ፍሎው ያደርጋል ማለት ነው። ኢነርጂ ኢን ዘ ፎርም ኦፍ ሂት ፍሎው ያደርጋል። ከዛ የእሷ እጅ እና የሻዩ ሲኒ ሙቀት እኩል እስኪሆን ድረስ ኢነርጂ ፍሎው ያደርጋል ኢን ዘ ፎርም ኦፍ ሂት ከሻዩን ወደ እጇ። የዛኔ ሻዩ ይቀዘቅዛል፣ እጇ በተወሰነ መልኩ ይሞቃል ማለት ነው። ስለዚህ እንትኑ ቀዘቀዘ ማለት ነው ካፑ። ስለዚህ እየቀዘቀዘ ይሄዳል። ስለዚህ ይሄንን የሚያስረዳ ምንድነው? ፊዚክስ ነው። ፊዚክስ ይነግረናል ቴርሞዳይናሚክስ በሚለው ሴክሽኑ ማለት ነው። እና ይሄ አንዱ ዴይ ቱ ዴይ አፕሊኬሽን ነው ፊዚክስ። ኩሊንግ ፋን፣ ይሄ ደግሞ ቤስት ሁላችንም የምናውቀው ሲምፕል የሆነ ፕሪንሲፕል ኦፍ ኤሌክትሮማግኔቲክ ኢንዳክሽን ነው። ፋኑ ድራይቭ የሚያደርገው ቢሃይንድ ምን አለ? ኤሌክትሪክ ሞተር አለ። ሞስት ኦፍ ዲሲ ሞተሮች አሉ ማለት ነው። እና ዲሲ ሞተሮች ኦፕሬት የሚያደርጉት በምንድነው? ፕሪንሲፕል ኦፍ ኤሌክትሮማግኔቲክ ኢንዳክሽን በማግኔቲክ ኢንዳክሽን ነው። በተጠቀለለ ሽቦ ውስጥ
ኤሌክትሪክ ከረንት ፓስ ሲያደርግ ምን ይፈጠራል? ማግኔቲክ ፊልድ ይፈጠራል። እንደገና ደግሞ በሁለት ኤሌክትሪካሊ ሊሆን ይችላል ኦር ናቹራሊ ባሉ በተለያዩ ሁለት ፖሎች መካከል ኮይል የሆነ የተጠቀለለ ኮፐር ዋየር ሲኖር እና ለዛ ቮልቴጅ አፕላይ ስናደርገው ያ ኮይል ምን ማድረግ ይጀምራል? ሮቴት ማድረግ ይጀምራል በዛ ማግኔቲክ ፊልድ ውስጥ። ስለዚህ በሃንድ ፋን ያለው ይሄ ፕሪንሲፕል ነው ማለት ነው። ምን ይላል እዚህ? if we have a current carrying coil or loop which is placed in an external magnetic field it starts to rotate ፓወር ስንሰጠው ምን ማድረግ ይጀምራል? ሮቴሽን ይፈጥራል ማለት ነው። ይሄም ፊዚክስ ፈንዳሜንታሉ ከፊዚክስ ነው የመጣው ማለት ከዛ ይሄ ኮንሰፕት ሲረዱት ነው ወደ ፋን ማምረት የተካሄደው ማለት ነው። ደን ቦል ፔን እዚህ ጋር ቦል ፔን ምን አለ መሰላችሁ? እዚህ ጋር እስክሪፕቶ ወደ ላይ ይዞ የጻፈ ማለት ወደ ሰማይ አድርጎ ወረቀቱን ወደ ሰማይ አድርጎ የጻፈ ሰው ካለ ሊጽፍ ይችላል። አንድ 15 ሰከንድ ከዛ በኋላ አይጽፍም። ይህም እዚህ ጋር ምንን ነው አፕላይ የሚያደርገው? እስክሪፕቶ ስንጽፍ ፊዚክስን ነው። ዋት ዊ ኮል ግራቪቲ ነው። እስክሪፕቶውን ጫፉን ወደ ላይ ስታደርጉ ግራቪቲ አልዌይስ ያለው ወዴት ነው? ዳውንዋርድ ነው። ስለዚህ ቀለሙ ወደ ላይ አይወጣም ማለት ነው። ገልብጠን ስንጽፍ ግን ምንድን ነው? ቀለሙ ይወጣና ቦል ፔን እንላቸዋለን አይደለ? እዚህ ጫፏ ላይ ያለችው ቦል አይነት እንደ ብይ አይነት ትንሽዬ እንትን ነች እና ቀዳዳዋን ትሸፍነዋለች። እኛ እስክሪፕቶ ሙቭ በምናደርግ ሰዓት እሷ ትገለባበጣለች ማለት ነው። የተገለባበጠች ቀለሙ እና ደግሞ በእሷና በእስክሪፕቶ ጫፍ መካከል ቀዳዳ አለ እና በዛ ቀዳዳ አማካኝነት ቀለሙ በግራቪቲ አማካኝነት ወደ ታች ይፈሳል። ከዛ እሷ የተሽከረከረች ትጽፍልናለች ማለት ነው። ስለዚህ እዚህ ጋር አፕላይ የሚደረገው ምንድነው? ፊዚክስ ነው። law of gravity. While the ball rolls, the ink will flow in the gap between the ball and the pen tip. በሁለቱ መሃል ኢንኩ ፍሎው ያደርጋል። getting the ketchup out. First law of motion. እዚህ ጋር law of inertia. ካቻፕ ብዙ ጊዜ ያው ተማሪዎች ስንሆን ዶርም በእርግጥ ካቻፕ ሳይሆን ማርማራታ ምናምን ብዙ ጊዜ የሚኖረው ካቻፕ አሁን ላይ የተለመደ ነው። ድንች በጣም ኢትዮጵያ ላይ የተለመደ ነው። ቺፕስ ምናምን እርጥብ የሚባሉ አሉና ካቻፕ እዛ ላይ እንጠቀማለን እና ካቻፑን ከጠርሙሱ ስናወጣ ፈርስት ላው ኦፍ ሞሽን ነው የምንጠቀመው፣ ኢነርሺያ ነው የምንጠቀመው። እኛ ፕረስ ስናደርገው ምን ይሆናል? ወደፊት